ስማኝ አብርሃም አልወጣም እኔ ከቤት የትም አልሄድም በቃ አልሄድም እጄን ልቀቀኝ ማለት እየተደማመጣችሁ አይመስለኝም ምንድነው እሺ እንግዲህ ተመልካቾቼ ዛሬ ትልቅ የበረከት ስራ ይዤላችሁ መጥቻለሁ እንግዲህ እንደምታውቁት ቤተክርስቲያን እያሰራ ነው የምንገኘው ኦልሞስት ትንሽ ስራዎች ነው የቀሩት ግን ከዛ የበረከት ስራ እንድትሳተፉ ይዤላችሁ መጥቻለሁ ማለት ነው እኔ ላደርግ የምችለው መንገድ ነው ማሳየው ገብቶሻል ትክክለኛ መንገድ እንዲሆን ነው ማሳየው እንጂ እኔ ይሄ ህይወት አይመችም ይሄ ህይወት ይመቻል ብዬ ልመርጥለት አልችልም በጭራሽ የማንኛውም ህይወት የራሱ አንድ ሰው ይመቸኛል አይመቸኝም ብሎ የመምረጥ መብት ያለው ራሱ ጋር ነው የትኛውም ውሳኔ ለመወሰን ራሱን እንዲያዳምጥ አድርጊው ለማለትም ነው አንድ ምንትን ያልኩት እንጂ አንቺን የሆነ ምርጫ ተጠቅሜ የሆነ ነገር ማንም ሴት እንዲጎዳ አልፈልግም እውነት ለመናገር አሁን እዚህ ቁጭ ብላችሁ አታወሩም እንዴ ነፃነቴን የነፈገኝ ሰው አይደለም ገባ ተጋጋት ቁጭ ብላችሁ ማውራት ትችላላችሁ አይደል እኮ ቁጭ ብለን ማውራት እንችላለን ውጪ ምን አስፈልገው ነፃነት እንዲሰማ ስለፈለኩኝ ነው እዚህ ነፃነት እየተሰማሽ አይደለም ነፃነቴን አጥቻ አይደለም ሚኪያስ ግን በቃ እየሰማኸኝ ነው አብርሃም ከዚህ በኋላ እኔ እናንተ አብረን የምንቀጥልበት ምንም ነገር የለም እያልኩ ነው በቃ አልችልም እኔ አብርሃም በጣም ልቤን ጎርተዋል ገባ እንደገና ደግሞ ይቅርታ እንኳን ሳረግልህ ልቤ እየፈራ ነገን እየፈራ ነው ይቅርታ ማረግልህ ለምን አይሆንም እንደዛ ደግሞ እኔ አላሳዝንም እንዴ ለምን ነው ነገሮች በቃ ብቻዬን ስለሆንኩኝ እኔ ነገሮችን ማሰብ ምናልባት ከጎኗ ማንም ስለሌለ ብቻዋን ስትሆን ነገሮችን እንትላላው ምናምን ተቀብያት እንደገና ነገ በመጣት ትመለሳለች ብለ ስለምታስብ ነው በቃ ብዙ ቃላቶችን መነጋገር አይጠበቅብንም እኮ አብርሽ ህይወቴን በስትክክል እየኖርኩ ነው ያለሁት እሺ ታዩ ችግር የለውም ግን አንድ 10 ደቂቃ ወጣን ሻይ ቡና እያልን ባታስጨንቃት ደስ ይለኛል እያስጨነቅኳት አይደለም በዛ አይነት መንገድ ደግሞ ምንም ፍላጎቷ እኮ እየሰማሁ ነው አይደል እኮ እሷን ፍላጎት ነው የምከተለው ልታስጨንቃት አይገባም እኮ ላስጨነቃትም አልችልም ግን ደግሞ ቢያንስ ባሳለፍናቸው ጊዜያቶች ስትሄድ ምን ነገሮች ተው አብርሃም በማይጠይቅ ነገር አትጠይቀኝ ተው በቃ እሺ ተው እኔ ስለኔ ጉዳት ምንም የምታስብ ሰው አይደለም አብርሃም አልፈልግም በቃ አታስጨንቀኝ እኔ አላስጨንቅሽም እኮ አታስጨንቀኝ በቃ አታስጨንቀኝ ክብሬ ነው ቤት ያስገባኝ እኮ አውቃለሁኝ አመሰግናለሁ ስላከበርከኝ ግን ደግሞ ነው በዚህ ወይ አይደለም እንደዚህ አይነት መንገድ አይደለም በኔ ፊት እንደዚህ አስገድደ ጭራሽ ሰው ይላትን ብለን ነው እስካሁን እኔ ሰው ይላትን ይያርልም ሰው ይላትን ብለን ነው አንተ እንደምታስብላት እኔም አስብላት ከዚህ የተገበርከውን ባህሪ ከሆነም እያደረግከው ነው ከዚህ በፊት እኔ ሳሄር ምን አስገድጃት ምን አድርጌ ያውቃለኝ ተመሳሳይ ጥፋቶች ነው ያደረክ ያለው አብርሃም ጥፋትን እኮ የደገምከው ነው በቃ እሱን ደግሞ እኔ ነገሮችን ባልነግረው እንኳን እያየ ነው ገባ እስካሁንም ድረስ በመሀላችን መግባት የሚፈልግ ሰው አይደለም ግን ደግሞ ቢያንስ እጄን ልቀቀኝና እቤት መምጣት አይጠበቅብህም ይቅርታህንም ደግሞ መቀበል አልችልም በቃ እኔ እናንተ ጋር ይቅርታ ሆነን አብረን መቀጠል ከዚህ በኋላ አልችልም ምክንያቱም በጣም ብዙ ነገር ልቤ እየሰጋ ነው እየኖርኩ ያለሁት አይሆንም ደግሞ እንደዚህ መቀጠል ካንተ ጋር አልችልም ገባህ አይደል ስለዚህ ሂድልኝ በቃ ከመጀመሩ እንደዚህ ጨካኝ ነሽ ቆይ እኔ ላይ በዚህ ልክ መጨከን ጀምርሽ አይደለም አንተ የኔ ጉዳት ምንም ሊገባ ካልቻለም የኔ ጉዳት ምንም ልትረዳው አልቻልክም ገባ ምን አይነት ነገር እያሳለፍኩ እንዳለ ምን አይነት አክብሮት እንደምሰጥ ምን አይነት ፍቅር ላንተ እንደምሰጥ ነገሮችን ምንም አንደርስታንድ ልታደርግልኝ አልቻልክም ገባ ስለ ጮኩኝ አይደለም እኔ አንደርስታንድ ማድረግ የሚጠበቅብን ወይም ደግሞ ስለተናገርኩኝ አይደለም ተግባራቶች ብቻ በቂ ነበሩ ቢገባ እንግዲህ ነገር ብለን ከዚህ በላይ የእሷ ስሜት ነው እንግዲህ የምከተለው ነው ግን ምናልባት ታላቋ ስለሆንክ የምትልህ ነገር ልትሰማ ትችላለች ይታል አሁን እሷ ላይ ውስጧ ላይ ያለው ነገር እሷ ነች የምታውቀው አይደል ነው ግን ደግሞ ከዛም በላይ ደግሞ የውስጧን ደግሞ እኔ ልረዳትና ላዳምጣት አብሬያት ሊሆን ይገባል ሌላው ቢቀር ችግር የለውም አንገናኝ ግን ደግሞ ስልክ አንሽልኝና በስልክ እናውራ የትኛውም ነገር አውርቶ መግባባት የተሻለ ነው የሚሆነው በንግግር ማመን አንቺ በንግግር የምታምኝ ሰው ነው እኔ እስከማውቅሽ ድረስ ማለት ነው እና አሁንም በንግግር የምታምኝ ከሆነ ስልክህን አንሺልኝ በስልክ እናውራ ከዛ ባለፈ ደግሞ እንገናኛለን አዲስ ነገር ካለ አሳውቅኝ መልካም ጊዜ ይሁንላችሁ አመሰግናለሁ በጣም እሺ እንግዲህ ፋሚሊዎቼ ትንሽ አሁን ያለችበት ሁኔታ ጥሩ አይደለም ይመስለኛል ለወንድሟ ከዚህ በኋላ ከአብርሽ ጋር አልታረቅም የራሴን ህይወት ነው መኖረው ምናምን ነገር ብለዋለች መሰለኝና እሺ ይዟት ነው እንጂ ሄርሚ የእውነት እኔ ላይ ጨክናብኝ አይመስለኝም በፊት እኛ
ትክክል ነን ብለን እየሰራን ያለ ነው። ግን ላንቺ ደግሞ ትክክል ሆኗል ያልታየሽን ነገር በግልጽ ወደ ሚዲያ ወጥተሽ እየተናገርሽን ነበረ። ትክክል አይደላችሁም፣ መስመራችሁን አስተካክሉ እያልሽ ሁላችንም እየተናገርሽ ነበረ። እንዳለውም ዛሬ ላይ ደግሞ ስህተት ነው ብለሽ የምታስቢውን ነገር ደግሞ አዎ አንቺም ትክክል አይደለሽም ብለሽ ሩታ እንደተናገርሽው እስከ መጨረሻውም ድረስ ይሄን ነገር አብረን እንድንቀጥል እፈልጋለሁ እኔ ብሆን ማለት ነው። ያ ማለት እንዴት ነው? አንድ ሰው ከተሳሳተን ለሷም በዛ ልክ እንደምትወግኝው እኔም በመሀል እንኳን ስህተት ብሰራ አንቺ የወንድሜ ደስታ ነሽ፣ ከጎንሽ መሆን እፈልጋለሁ እንድትይኝ ነው የምፈልገው በዚህ መንገድ አሁን ከመጣሽ አይቀር። ምክንያቱም አሁን ተዋውቀናል። እኔ ልክ እንደሆንኩኝ እየነገርሽኝ ያለሽው እኔ የወንድምሽ ደስታ እንደሆንኩኝ እየነገርሽኝ ያለሁት በብዙ መንገድ ላሳያችሁ ሞክሬ፣ ግን ደግሞ ከኔ ልፋት ይልቅ እዛች ጋር የአንድ ሰው ጥፋት ማጥፋት ነው ሞር ጎልቶ እንዲታይ ያደረገውና አሁን ግን ነገሮችን አንደርስታንድ አደረግሽ ይመስለኛል ጊዜ እና ግን ያው እኔ በመሆን እውነት ለመናገር ከአብርሃም ጋር በዚህ መልኩ ባልሆን ደስ ይለኝ ነበር። ምክንያቱም እንዳልኩሽ ነው መጀመሪያም አላገኝሽም ያልኩሽ ሳላገኝሽ ፈልጌ ወይም ደግሞ እንደዚህ ነገሮችን አስቤ ምናምን ሳይሆን ከአንቺ ጋር በጥሩ መንገድ መገናኘት ስለምፈልግ ነው። ምክንያቱም አንቺ አብርሃም እህት ነሽ። በጣም በጥሩ መንገድ ለወደፊት እግዚአብሔር ነገሮችን ሲያስተካክሉ በጥሩ መንገድ ከአንቺ ጋር አገናኛለሁ ብዬ ነበር ያሰብኩት። ምክንያቱም የዛን ሰዓት ብንገናኝ አፍ ከመካፈት ውጭ ምንም የምናመጣው ነገር የለም። እኔም ተናድጄው ነገር ልናገር እችላለሁ ምናምን ነገርና ከመጀመሪያው ጀምሮ ያ ነው እና ደግሞ እስከ ወደፊት ያለውን ነገር ደግሞ ያው አሁን ምናልባት ትንሽ ያው እሱ ላይ ያለ ማመን ነገር ዛሬ ቅርታ ጠይቆኝ ነገ እንደዚህ የሚያጠፋል ብሎ ብዬ የራሴን ህይወት ለመምረጥ እየሞከርኩ ነው እንጂ ከልቤ ወጥቶ ምናምን አይደለምና ይቅርታውን ለመቀበል ደግሞ አስብበታለሁ። አዎ ያንን አድርጌ እና ደግሞ ጥፋት ስታጠፊም ሆነ ሲያጠፋ ዝም ማለትን አልችልም የትኛችሁም። ምክንያቱም ታናናሾቼ ናችሁ ሁላችሁም በዙሪያው ያላችሁት። እያንዳንዱ ቦታችሁ የትኛውን ጥፋት ብታጠፉ ጥፋት ስታጠፉ ጥፋት አጥፍታችኋል፣ ጥፋት ሳታጠፉ ደግሞ ልክ ናችሁ ማለት ግዴታዬም ስለሆነ ነው። እንደዛ በምላችሁ ሰዓት የእህትነት እንጂ የሆነ ነገር ሆኖ ሳይሆን ነገሩን እኮ እንዲተረታው ነው ብላችሁ እንድትረዱኝ ይፈልጋለሁ። ሁላችሁም ብሩኬን ብዙ ጊዜ ጮኬብሃለሁ፣ በጣም ብዙ ጊዜ። ግን ያንን ነገር በመጥፎ አይደለም ነው በቃ ስህተት የሆነውን ነገር ስህተት ነው ልንል ግዴታችን ስለሆነ ነው። እና ይሄ ነው እንግዲህ በቃ ብዙ አስቢበት፣ እሷም ታስቢበት። ያልኩሽን ነገሮች ለማስተካከል ሞክሪ። እሺ አዎ ቢያንስ አስብበታለሁ። ከመጀመሪያ አልፈልግም ፈቀቅ እንዳልኩኝ ያስረዳል ብዬ አስባለሁ። ብዙ ሀሳብሽን የሆነ ያህል አስብበታለሁ እኮ ቢያንስ 50-50 አድርጌዋለሁ። መጀመሪያ 100% አልፈልግም ነበር ያልኩት፣ አሁን ግን 50-50 ቢሆን አስብበታለሁ። እሺ አመሰግናለሁ። እሺ ሰላም ሁኑ። እሺ እንግዲህ ተመልካቾቼ ዛሬ ትልቅ የበረከት ስራ ይዤላችሁ መጥቻለሁ። እንግዲህ እንደምታውቁት ቤተክርስቲያን እያሰራ ነው የምንገኘው። ኦልሞስት ትንሽ ስራዎች ነው የቀሩት፣ ግን ከዛ የበረከት ስራ እንድትሳተፉ ይዤላችሁ መጥቻለሁ ማለት ነው። እስቲ በሚቀጥለው ቪዲዮ አባታችንን አዳምጡና ከዚህ የበረከት ተሳታፊ እንድትሆኑ ጋብዛችኋለሁ ማለት ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እግዚአብሔር አምላካችን ሁላችን ጠብቆ ለዘር ያደረሰን አምላክ ስሙ የተመሰገነ ይሁን። እግዚአብሔር እንግዲህ ቸርነቱ የማያልቅ አምላክ በዚህ ቦታ ላይ በመጸለይ በመጠለያ ኪዳነ ጸሎት ብዙ ገዳማትና አድባራትን በእግዚአብሔር ፍቃድ መብራን እየረዳችን አምላከ ቅዱሳን እየረዳን ብዙ ገዳማ አድባራት ንጸናል። አሁን ደግሞ ደቡብ ኢትዮጵያ ላይ በእግዚአብሔር ፍቃድ እመቤታችን ዛፍ ላይ ታይታ ከተገለጠች ወዲህ እዛም አንድ ሁለት ቤተክርስቲያን አሰርተን አሁን ደግሞ መድኃኔዓለም ምስጥ የበላው መንገድ ላይ ያገኘነው አስተዋሽ የሌለው አጥር የሌለው ምስጥ የበላው ቤተክርስቲያን አገኘን። ያንን ስንጨርስ ስንመለስ ህዝቦቹ እግራችን ላይ ወድቀው እባካችሁ ብለው ስለምኑን ያንን ቤተክርስቲያን እንደ እግዚአብሔር ፍቃድ ያው ጀምረን አሁን ያው ፊኒሽንግ ላይ ነው የደረስነው። ይህንንም ፊኒሽንግ ላይ ደርሰን ያው እግዚአብሔር አቶ ኢዮብ መስፍን እንደዚሁ ከወንድሞቹ ጋር በመግለጻቸው በማሳየታቸው ያለም ህዝብ ሁሉ እንዲያደርገዋል። በዚህ የተነሳ የሚካኤል ከጀርመን ሀገር 280 ሺህ ብር ረቶን መርገፉና ቦሩንዳዩ በሱ ነው የተሰራው። ይህንንም እንግዲህ ማየት ማመን ነው። እንግዲህ ግን የቀረው ስራ ወደ 5 ሚሊዮን የሚፈጅ ፊኒሽንግ ስራ አለን። ማብራት አለ፣ ሊሾ አለ፣ ቀለም አለ፣ ዙሪያዎች የሚጠዱ ነገሮች አሉ። ይህን ለመጨረስ ምናልባት ከውጭ በሀገር ውስጥ ያሉ ለመጪው ዓመት እንድናስመርቅ እግዚአብሔር የመድኃኔዓለም ወዳጆች የሆናችሁ እንደው እጆቻችሁን ዘርግታችሁ እንደው
እንደ ተንጠልጥለን ያለው እሱን ፈጽመን እንደ እግዚአብሔር መድኃኒዓለም ክርስቶስ እድሜ ጤና እንዲሰጣችሁ ከመከራ እንዲያድናችሁ ብትረዱንና ቶሎ ብለን ጨርሰን እግዚአብሔር ዋጋ እንዲከፍላችሁም እንዲከፍለን አብረን በጋራ ብንሰራ በአገር ስም ውጭ ሀገርም ያላችሁ ትብብር እንድታደርጉልን በዚህ አጋጣሚ ያሳስባለሁ። ልትረዱን የምትፈልጉ በቤተ ክርስቲያን ጋና ኮይቾ ጋና መድኃኒዓለም ቤተ ክርስቲያን አካውንት አለ። በዚህ አካውንት ብታስገቡልን ዋጋ ከሰማይ አምላክ ከኢየሱስ ክርስቶስ ከራሱ ከባለቤቱ ኢየሱስ እንግዲህ ድርሳነ መድኃኒዓለም ላይ እንኳን ቤቱን የሰራ የዝክር ውጪ ሲነካው ቤት እንኳን ያረፈበት ይድናል ነው የሚለው። ይህን አስባችሁ ብትረዱና ለመጫመት ኢትዮጵያ ሕዝብ ሁሉ ባለበት እንዱ ብናስመርቅ ትልቅ ዋጋ ታገኛላችሁና ስማችሁም በሕይወት መዝገብ የምታስመዘግቡ መሆኑን በዚህ አጋጣሚ እናሳስባለን። ቅዱሳን ሁሉ እንግዲህ የመረጠ ያከበረ ራሱ ባለቤቱ መድኃኒዓለም ስለሆነ የመድኃኒዓለም ቤተክርስቲያን ስለሆነ ይህም ቤተክርስቲያን እንዱ ብትረዱን ቶሎ ብንጨርስ 50 ሎሚ ለ50 ሰው ጌጡን ለ5 ሰው ሸክም እንድሉ ሁላችሁም ልትረዱን የሚገባ በአካውንቱ ብታስገቡልን ይደርሰናል። እግዚአብሔር ፈቅዶ ደግሞ እናንተም መታችሁ ከውጭ ሀገርም ከሀገር ውስጥ ያላችሁ የረዳችሁን ወደፊት የምትረዱንም መታችሁ ለመጨመር በምናስመርቀው ጥሪ እናደርጋለን። በዛ ተገኝታችሁ በዓሉ ላይም ብትገኙ ደስ ይለናል። በመናፍቃን የተከበበ ስለሆነ ደቡብ ኢትዮጵያ ሁላችሁ ታውቃላችሁ። ትንሽ ኦርቶዶክስ ያለው እዛ ቦታ ላይ እንኳን ዛሬ ነው እኛ ሄደን ቦታው ላይ የተከበረውና ህዝቦቹም ፋታ ያገኙት። እዛ ቦታ ላይ ያለው ነገር ከባድ ነበር። ግን እግዚአብሔር ይመስገን ዛሬ እነሱም እየተረዱ አካባቢም እየተመለሱም ያሉበት አጋጣሚ ስለሆነ ቶሎ ብንጨርስና በጋራ ብንሰራ ብዙ ነፍሳትን መማረክም የምንችልበት አጋጣሚ ነው። እግዚአብሔር በረዳን ይህንን ቤተክርስቲያን በእግዚአብሔር ቸርነት እንደው ፈጥነን ብናስፈጽም እግዚአብሔር ይርዳን። እግዚአብሔር ይስጥልን። ለምታስቡንም ለምትረዱንም በጉልበታችሁ በገንዘባችሁም የምትራዱን ሁሉ የሰማይ መልአክ ዋጋችሁን ይክፈል እንላለን። እግዚአብሔር ይስጥልን።